በእርግጠኝነት አሁን ብሩኬ አንድ የጠረጠረው ነገር አለ። እዩ እንዳደረገችው አሁንም ራሴን ሳላቅ የሁለት ልጅ አባት ሆኜ ልገኝ ነው እንደሚሉ ነው በእርግጠኝነት ማለት ነው። ትላንት ያወካትን ልጅ እዩ ጋር ስንት ነገር አሳልፈዋል። እንኳን ወይ ልጅ እስከ መስራት ደርሳቸዋል። ሃይሚስ ምን ያንሳታል? ከሃይሚ ጋር ልጅ ብትሰራ ምን ችግር አለ? ደግሞ ሳስባት ሃይሚ ምርጥ ዘር ነች። መንታውን ነው የምትወልድልህ በእርግጠኝነት ማለት ነው። ምን አሳስብ? ለልጆችም አትጨነቅ፣ እኛ እናሳድጋቸዋለን። ምንም እንዳታስብ ብሩክ። እንዴ ምን ብለህ ልጆችን ብቻ መዝራት ነው የሚጠበቅብህ። እኛ ኮትኩተን እናሳድጋቸዋለን። ስለ ልጆቹ ሀሳብ አይግባ። ግን ደብሮኛል የምር ከሃይሚ ጋር ልጅ መስራት ነበረብህ። እንደዚህ ልታጣጥላትም አይገባም። እዩ የምትባይ ልጅ የት ነሽ አሁን? የት ነሽ? እርር ቅጥል ድብን በይ። ይህንን ቪዲዮ እያየሽ ማለት ነው። ሃይሚም ብሩኬን እንዴት መያዝ እንዳለባት ከማንም በላይ በደንብ አድርጋ ታውቃለች። ሃይሚ ዛሬ ምን አስበሽ ነው አንቺ? እንዴ አስገድደሽ ልትመክሪው ነው እንዴ? ምን አስበሽ ነው? እምፈራለሽ ሃይሚ። ወይዘሪት እዩ ባሌን ታሽኮረመምብኝ ነበር፣ ባሌን ልትቀማኝ ነበር ብላ አንቺ ላይ ደግሞ ሌላ መጥሪያ ይዛለሽ መጣ። ጉድ እንዳይፈላ የምር ሌላ መጥሪያ ነው ይዛለሽ እንዳመጣ እሱ ብቻ ነው ፈራው ነኝ። ምክንያቱም እች ልጅ አታረገውም አይባልም። በእርግጠኝነት የእናንተን ቪዲዮ በደንብ እያየች ነው ያለችው። ለመበቀል የማታደርገው ነገር እንደሌለ ታውቂያለሽ። ስለዚህ አንቺም መጠንቀቅ አለብሽ። ምን አስበሽ ነው? እንግዲህ ቤዙ ብሩኬ ግራ ግብት ብሎታል። ዛሬ ያልጠበቀውን ነገር ነው በቃ ያደረገችው ሃይሚ። ተንኮሏ ጀምሯል። አንዴ ተንኮል ከጀመራት ደግሞ የማያባራ ተንኮል እንዳለበት ታውቃላችሁ። ሃይሚ ያልጠበቀውን ነገር ነው ብሩኬን ያደረገችው ሃይሚ። አንቺ አሳቻ ጊዜ ጠብቀሽ ነው ብሩኬን ማጥመድ የምትችይው እየገባሽ ከሆነ ማለት ነው። ብሩኬ ተናደደ። ቤተሰብ ከሌላ ሴት ጋር እንደዛ ስታስረግዝ ቀጥታል እያለችው ብሩኬ የሌለ ደበረው በቃ የሌለ ማለት ነው። ሃይሚ እንደዛ ስትናገረው ዛሬ በጣም አሳዘነኝ። በቃ የምር እንዲህ ሳስበው በቃ የሆነ ትልቅ ሀሳብ የተሸከመ ነው የሚመስለው። የአገር ሀሳብ ያለበት ነው የሚመስለው። ሃይሚ የምትፈልገውን ነገር ካጣች አርፋ መቀመጥ አትችልም። እንዲህ በቀላሉ ተስፋ የምትቆርጥ ሴት አይደለችም። ደግሞ ኧረ ጉድ አሳነስኩብህ እንዴት ትለዋለች ቤተሰብ ወይኑም ማለት ነው። ኧረ ሃይሚ እንዴ ቆይ አንቺ እየሩስ ምትባለዋለች። ቆይ ደፍተሽ ልገያት ነው እንዴ? ቆይ ምንድነው ሀሳብሽ? እንደምታውቂው ብሩኬ ሲነኩባት አዲስ ያመጣችው ጸባይ ነው። እንዴት እንደሚደብራት ታውቂያለሽ። እየሩስ ዛሬ ምር አቃጠልሻት። ከፈልጎ ሰላም ነው የሚረዳኝ ሰው ነው ፈልጎ ከመሬት ተነስቶ እዚህ ያረጋት ቤተሰብ ብሩኬ እኔ በአሁኑ ሰዓት መጠጥ አይደለም የሚያስፈልገኝ፣ በአሁኑ ሰዓት የሚያስፈልገኝ ሰላሜን ነው። ሰላሜን ስጡኝ እያለ ነው ቤተሰብ። ብሩኬ አሁን እኮ በቃ የሆነ በቃ ትልቅ ቤተሰብ የሚያስተዳድር ነው የሚመስለው። በቃ ሰላሜን ስጡኝ ምናምን ሲል ገና ልጁ ሲወለድ ምን ልትሆን ነው? የዛኔ ኑሮ ማለት ምን ማለት እንደሆነ ትረዳለህ። የምሬን ነው የምልህ ብራዘር። ወይ ብሩኬ ሃይሚ ትጠጣለህ፣ ምንም ችግር የለውም። አንተ መጠጥ እንደማትወድ እናውቃለን እኛ። ስለዚህ ያንተንም የሷንም ሃይሚ ብትጠጣ ምንም ችግር እኮ የለውም። በቃ አሳልፍላት፣ እሷ ትጠጣው። ምንድነው ከይደበረ አንተ ከሃይሚ ጋር ነበር እንዴ በስንት ነገር ስታሳልፍ የነበረው? ግን አንተ አንዳንዴ ፋራ ሆናለሁ ትለዋለች ቤተሰብ። ልክ አንተ አልጋ ላይ ስትቀመጥ አልገባኝም አለች። አልገባኝም አንተ ጋር መምጣት ነበረብኝ ፋራ ሆናለሁ ማለት ነው። ምልክት እየሰጠች ነው። ለማንኛውም ሳያስበው ነው ግን ሳያስበው ነው። ሃይሚ ኧረ አንቺ ወደዛ ሂጂ ይላታል ቤተሰብ። ኧረ ዛሬ ብሩኬ የምር ድክም በቃ ስልትት ነው ያለው።
ቋቀስ ኪሎ ድረስ ነው ዛሬ የተጫወተችበት። ቀዝቃዛው ጦርነት ነው የሀይሚ። ለማንኛውም ያልገባችሁ ሰዎች ካላችሁ፣ ስለዚህ እዩም ቻዩ አቶ ብሩክም ቻለው አድበ ቁጭ ካላልክ ይቀጥላል። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የሀይሚና የቡርኬ ቀዝቃዛው ጦርነት ተጀምሯል። ያዝበል እንግዲህ ቤተሰብ ሀይሚ ወግወግን ይዘዋለች። ብሩኬ ምን ያህል እንደሚሽከረመም አያችሁ አይደል? ያ ነው ያስፈራው። በእርግጠኝነት ዛሬ ከሀይሚ ጋር አልጠጣም ያለበት ምክንያት፣ ትልቁ ምክንያት ያ ብቻ ይመስለኛል። ቤተሰብ ሳስበው ማለት ነው። ታውቃላችሁ 2016 ልጅ በልጅ ላደረገው ነው እንደ አመቱን ሙሉ ብሎ ነው መሰለኝ ቤተሰብ ዘሎ እኮ ነው የተነሳው ከመቀመጫው።